አሰላሙ አለይኩም ውዶቼ እንዴት ዋላችሁ? ቤተሰብ ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ብሩኬ ቲክቶክ ስቶሪ ላይ ያደረገው መልእክት ምን ይላል? አንዳንድ ምክንያቶች ለራስ እንጂ ለሌላ ሰው አያሳምንም ይላል እና ትክክል ነው። ለራሳችን ትክክል የሆነ ነገር ለሌላ ሰዎች ትክክል ላይሆን ይችላል። ገባችሁ? ለእኛ አሪፍ ምክንያት ወይም ደግሞ ከበቂ በላይ ምክንያት ነው ብለን የምናስበው ነገር ለሌሎች ሰዎች አሳማኝ ምክንያት ላይሆን ይችላል። ገባችሁና የራሳችሁን ነገር ፈጣሪና እናንተ ብቻ ናችሁ የምታውቁት ከምንም በላይ ማለት ነው ውዶቼና አንዳንዴ ፈጣሪ እንደፈቀደልን እንጂ ሰው እንደተረዳን አይደለም የምንኖረውና ሰው ጋር የሆነ አለ አይደለ እናንተ አሳማኝ ነው ወይም ትክክለኛ ነገር ነው ይሄ ብላችሁ ለራሳችሁ ያሳመናችሁት ነገር ሰዎች ጋር ሲሄድ ደግሞ ሌላ ነገር ይፈጥራል። እና ውዶችዬ አንዳንድ ነገሮች እንደዚህ ናቸው። እውነት ነው ብሩኬ ትክክል ነው ያለው ማለት ነው ውዶቼ። ደስ የሚለው ነገር ምን እንደው ታውቃላችሁ? በፈጣሪና በራሳችሁ በእናንተ መካከል ማንም ሰው ጣልቃ ለመግባቱ ነው። ገባችሁና በቃ የውስጣችሁን የሚያውቀው አላህ አለ፣ ፈጣሪ አለ። እና ውዶቼ እኛ በተቻለና አቅም ጥሩ ሰው ለመሆን መሞከር ነው። እና ሌላው ነገር አሁን ላይ መለስ ብዬም የመጣሁበት ነገር ምንድን ነው ብዙ ቦታ ላይ ሸር እየተደረገ አለ አይደለ ስታሽከረክሩት ምናምን ስላየሁ ነው። ኧረ እኔ ቅድምም ተናግሬዋለሁ። በእርግጥ አሁን ላይ ደግሞ ብዙ ቦታ ስላየሁ ነው ማለት እንደኔ ትንንሽ ዩቲዩበሮችም ሼር እያረጋችሁ እየፖሰታችሁ ምናምን ክብር ለማዳም ቅመም አይነት ነገር ስላየሁ ነው። እና ምን ተፈጥሮ ነው ብሩኬ ምን አለ ሲጀመር ምን አለ? ኧረ ተው ፈጣሪያችሁን ፍሩ። የምሬ ነው። ጾም ነው አሁን በጾም ሰዓት እንኳን ሰውን በዚህ ልክ ለመጣል ከመሞከር አለ አይደለ ያልተባለ ነገር ያልተፈጠረ ነገር እንደዚህ ጥምጥም እያደረጋችሁ ነገር እየጠመጠማችሁ ልጁን ለመጣል በዚህ ልክ ከምትጓዙ አሁን ጾም ነው ምን አለበት አርፋችሁ ብትጾሙና እውነት ብታወሩ። እውነት አውሩ እስኪ እንዴ ምንድነው እንደዚህ ነገር ማቀሳሰር ምናምን ከዛ በሰዎች ዘንድ ለማስጠላት በዚህ ልክ መጓዝ ምናምን አረ ይደብራል። የምሬ ነው እንዴ ሲጀመር ሀይሚዬና ብሩኬ አሁን ላይ በሚሰሩት ስራ እንደዚህ ለተሳዳቢዎች አንዳንዴ አልፎ አልፎ መልስ ይሰጣሉ እንጂ ሁልጊዜም ቢሆን የማዳም ቅመሞችን እንዳመሰገኑ የማዳም ቅመሞችን አይዟችሁ በርቱ ጀግኖች ናችሁ እናንተ ምናምን እያሉ ሁሌ እንደተናገሩ ነው። ብሩኬ ማንም ነው የሚመሰክርለት ከመጀመሪያው ጀምሮ ገና ሀ ሲባል ጀምሮ ማለት ነው የማዳም ቅመሞችን እያበረታታ ጎበዞች አይዟችሁ ጀግኖች ናችሁ እናንተ ምናምን እንደ እናንተ ጀግና የለም ምናምን እያለ ብዙ ጊዜ ሲናገር የነበረ ልጅ ነው። በዓል በመጣ ቁጥር አይዟችሁ በቃ ባላችሁበት ተደሰቱ ምናምን እያለ ብዙ ነገር ሲያወራ የነበረ ልጅ ነው። ትናንት በቃ ባለፈው ላይቭ ላይ ገብቶ ለተሳዳቢ ለአንዲት ተሳዳቢ መልስ ሰጠ ብላችሁ ይሄን ሁሉ ምንድነው እንቧ ከረዩ የምትሉት እንዴ? እሱ ፈጣሪ ነው እንዴ? እሱ መልአክ ነው እንዴ? ለምንድን ነው መልስ የማይሰጠው? ሰው እኮ ነው ይሰማዋል። እኔ ከታች ነበርኩ 666 ብላ ነው የጻፈችው። አረኛንም ተናጋሪ አታርጉን። እረፉ፣ በቃ እረፉ። በቃ እኔ በጣም እየታዘብኳችሁ ነው። ሰውን ለመጣል በቃ አላል ነገር ማቀሳሰር። እስኪ አንዳንዴ ማለት ነው እንደው የሆነ ነገር ሀይሚዬና ብሩኬ እንኳን ቢሳሳቱ ማለት ነው የሆነ ነገር በስሜት እንኳን ቢናገሩ ያን ነገር ለማብረድ እስኪ እንሞክር እስኪ በቃ ሁል ጊዜ ነገር ለማቀሳሰር ያችን ፓርት ብቻ ይቺ ምንድነው ብሎ ነበረ ባክሽ እዛው ሽንት ቤትሽ ጋር ሂጂ ምናምን አይነት ነገር ብሎ ተናግሮ ነበር ማለት ነውና በጣም ከስር መጥፎ ስድብ ነበር ሲሳደቡ የነበረው። ያያችሁ አይታችኋል። ሊቭ ላይ የነበራችሁ ልጆች ተከታትላችኋል። ከስር ኮሜንት ላይ ምን ሲሉ እንደነበረ እውነት ለእውነት ከሆነ ፈጣሪያችሁን የምትፈሩ ከሆነ የምር የዛኔ ያላችሁ ሰዎች ኮሜንት ምን ብለው ሲናገሩት እንደነበር አይታችኋል። ሀይሚዬንም እሷንም ሲናገሩ ነበር። በሰዓቱ ግን እሱን ሲናገሩት ነበር። ምክንያቱም ብዙ ነገር እየተናገረ ነበረ። ለምንድን ነው እንደዚህ የምትሆኑት? ሀይሚና እኔን ለመጣል እንደዚህ እንትን የምትሉ ለማለያየት ምናምን እያለ ምክርም ምንም በቃ ከዛ ደግሞ ለተሳዳቢዎች መልስ ሰጥቷል። አዎ መመለስም አለበት አንዳንዴ እንዴ ይሄ ልጅ መልሶ ያውቃል? ከዚህ በፊት ተናግሮ ያውቃል? እንደዚህ ወጥቶ የሆነ ነገር ተናግሮ ያውቃል? አያውቅም። በባለፈው ላይቭ ላይ ግን እንቅልፍ እምቢ አለኝ ብሎ ገብቶ ከዛም በኋላ ልጆች ጋር ተጫውቶ መጨረሻ ላይ ግን በቃ እንቅልፍ እምቢ አለኝ እናንተ ጋር ትንሽ ላውራ ምናምን አለና ምክርም ሲመክር እንደዚህ ዱዓም ሲያደርግ ጸሎትም ሲያደርግ ነበር በስከ መጨረሻ። ከዛ ደግሞ ለተሳዳቢዎች መልስ እየሰጠ አንዳንድ ነገሮችን ሲናገር ነበር። እናንተ ሰው ሀገር ነው ያላችሁት፣ ቤተሰብ አላችሁ፣ ለቤተሰባችሁ ኑሩ፣ እናታችሁን በቃ ለእናታችሁ ጥሩ ነገር አድርጉ፣ ለቤተሰቦቻችሁ ጥሩ ነገር አድርጉ፣ ስለኛ ህይወት ትታችሁ ምናምን ነገር እያለ ብዙ ነገር እያለ ነበር። በጣም ብዙ ነገር እያለ ነበር። እንዳልኳችሁ ስልኬ ሪከርድ እምቢ ብሎኝ ነበርና
አላደርግም ብሎ ነበረ እዚህ ጋር ላመጣው ነበር ማለት ነውና እምቢ ስላለኝ ነው እንጂ የምር እያንዳንዱ ሪከርድ አድርጌ ባመጣላችሁ ደስ ባለኝ ነበር። ግን እንትና አምጥተዋለች እሙ ማለት ነው። እሙዬ ግማሹን ፓርት አምጥተዋለች እሙ ቲዩብ እና ለምንድን ነው በዚህ ልክ በቃ ነገር የምትቀሳስሩት? ለምንድን ነው? መቼ ነው እሱ የማዳም ቅመሞችን የተናገረው? መቼ ነው? እስኪ አምጡት ሪካርዱን፣ የማዳም ቅመሞች ብሎ የተሳደበበትን ሪካርድ አምጡት እስኪ። የቱ ጋ ነው? እኛ እኮ ነበርን እዛ ከስር እንዴ! ኧረ ተው ፈጣሪያችሁን ፍሩ። ሰውን ለመጣል ሰውን ለማሸማቀቅ በዚህ ልክ በቃ ሊቭ ሲመጡ አሸማቃችሁ፣ ቲክቶክ ሲመጡ አሸማቃችሁ። ሀይምዬ ነይ ቶሎ ትላላችሁ። ከዛ ደግሞ ላይቭ ላይ ስትመጣ ሀይምዬ አሸማቃችሁ ተሳድባችሁ ትልካላችሁ። ብሩኬንም እንደዛው። እነዚህን ሁለት ልጆች ወዳጅ አይሏችሁ ምን አይሏችሁ። እኔ ከምን እንደምመድባችሁ ራሱ አላቅም። ልጆቹን እያሸማቀቃችሁ ባገኛችሁት አጋጣሚ እንትን ለማለት ትሞክራላችሁ። ምንድነው ሀይሚና ብሩኬ ላይ የዚህን ያክል መግነን? ተፋቷቸው በቃ ልጆቹን። የዛኔ ያለው ለተሳዳቢ ነው መልስ የሰጠው። ፈስ ያለበት ዝላ አይችልም አሉ። ፈስ ስላለባችሁ ነው እናንተ አሁን ይሄን ነገር አላልፍ ያላችሁት እንዴ? የምሬን ነው። እናንተ ስላላችሁበት፣ እናንተ ከነገሩ ስላላችሁበት ትንሽ ነገር ስትሰሙ በቃ ያን ነገር አባስታችሁ ታመጣላችሁ። አሁን ያችን ፓርት ብቻ ቆርጠው አምጥተው የምር ያችን ፓርት ብቻ ነው ቆርጠው ያመጡት። ሱብሃንአላህ። እኔ ቲክታክም እያዘዋወሩት አይቻለሁ፣ ዩቲዩብም እያዘዋወሩት አይቻለሁ። ያችን መጥፎዋን ፓርት ብቻ ማለት ነው። ለምን ሙሉውን አላዳመጣችሁም? ለምን ሙሉውን ቆርጣችሁ አላመጣችሁም? ብዙ ነገር ብዙ ጥሩ ነገር የተናገረው ለምንድን ነው ቆርጣችሁ ያላመጣችሁት እንዴ? ሀይሚና ብሩኬ እንደውም በቃ ምንም አይናገሩም። ለኦዲየንስ በጣም ክብር አላቸው። የማዳም ቅመሞች እያሉ በጣም ብዙ ጊዜ ሲያሞግሱን ምናምን። ትላንት ራሱ መግቢያ ላይ ብዙ ነገር ተናግሯል። የጨረቃ ፋሚሊ ይለያል ምናምን እያለ ከተሳዳቢ ውጭ። ተሳዳቢን ግን ሊያከብር አይችልም። እሱን እንደፈለጋችሁ እየረገጣችሁ እንደፈለጋችሁ እስከ እናቱ ድረስ እንደፈለጋችሁ እንትን እያላችሁ እንዴ። እሱ ቢሰደብም የሚዲያ ሰው ነው ምናምን ልትሉ ትችላላችሁ። የሚዲያ ሰው ቢሆን ታዲያ ግዴታ ቪዲዮዬን እዩ እኮ አላለም። ግዴታ እንደዚህ እንትናችሁን ማንቆርታችሁን ይዞ እኮ ግዴታ እዩልኝ አላሉም እኮ አይደል እንዴ? ቪዲዮዋቸውን ወዳችሁ ፈቅዳችሁ ነው የምታዩት አይደል እንዴ? ወዳችሁ ባያችሁት ቪዲዮ ደግሞ እነሱን ትረግጣላችሁ። ስለዚህ እነዚህ ልጆች ሲጠናባቸውና ሲበዛባቸው ደግሞ ወጥተው የሆነ ነገር ምላሽ በሰጡ ቁጥር ደግሞ ለምን ብላችሁ ደግሞ ትናገራላችሁ እንዴ? እንዴት ነው የምታስቡት እናንተ? መጀመሪያ ራሳችሁን አስከብሩ። እዚህ ጋር በግላም እያላችሁ እርስ በርስ እየተጣላችሁ ራሳችሁን አላስከበራችሁ። ከዛ ደግሞ አልፋችሁ ተርፋችሁ ደግሞ ተሳድባችሁ በተሳደባችሁት ልክ ደግሞ ምላሽ ሲሰጣችሁ ለምን ይቆረቁራችኋል? ለምንድን ነው የሚቆረቁራችሁ? ለተሳዳቢ ነው መልስ የሰጠው። እኔ አሁን አልተሳደብኩም አይደለ? የፈለጉትን ነገር ቢሉ እኔን ስላልሆንኩኝ እኔን ስለማይወክል ምንም አይመስለኝም። የሆነ ነገር በቃ ምላሽ ከሰጡ ስቄ ነው ማልፈው። ምክንያቱም እኔ የለሁበትማ እንዴ። የማዳም ቅመሞችን ብሎ የተናገረው የቱ ጋ ነው? ልታጣሉት ነው ይሄ ልጅ? ከዛ ሁሉም ሰው ዙሮ እሱ ላይ በቃ እንዲጨፈጭፉት ነው እንደዚህ የምታደርጉት እንዴ? የማዳም ቅመሞች ጀግኖች እያለ ሲያሞግሰን የነበረው ከዩቲዩበር በበለጠ አንደኛ ደረጃ እሱ ነው። ጀግኖች ናችሁ እያለ ሲያበረታታን የነበረው ብሩኬ ነው። ማንም ስለ ማዳም ቅመም ጥሩነት ሲያወራ ሰምቻ አላቅም እስከዛሬ ድረስ። ማንም ዩቲዩበሮች ማለት ነው፣ የቡታጅራ ዩቲዩበሮች ብዙ አሉ። ማናቸውም ስለ ማዳም ቅመም ምናምን ከስንት አንዴ አልፎ አልፎ ሊናገሩ ይችላሉ። ግን በጣም በተደጋጋሚ ብዙ ጊዜ እየተናገሩ ያሉት ሀይሚዬና ብሩኬ ናቸው። የምሬ ነው። ስራ ሲጀምሩ ድራማ ሲጀምሩ እነሱ ላይ ነገር ይገናል። ቅጥልጥልጥልጥል ቡክትክትክትክት ቲክቶኩን ምናምን ድብልቅልቅ ታደረጉታላችሁ። ድብልቅልቅ ትግስት እንኳ የላችሁም። ስለዚህ እረፉ በቃ። ትንንሽም ዩቲዩበሮች ለራሳችሁ ለእንትናችሁ ስትሉ ሰውን በዚህ ልክ እንትን ባትሉ መልካም ነው። አሁን ጾም ነው። ክፉ በጎ እኔ እንጃ መጥፎ ነገር ባታስወሩን ጥሩ ነው። በቃ የማዳም ቅመሞች አዎ ጀግኖች ነን፣ ጎበዞች ነን፣ አስተዋዮች ነን። በጣም ብዙ ችግሮችን ተቋቁመን ያለን ልጆች ነን። ማንም ነው የሚያውቀው፣ ማንም ማለት ነው። ብሩኬም ሀይሚዬም ይሄን ነገር ብዙ ጊዜ መስክረውልናል። ወጥተው በጣም ብዙ ጊዜ ነግረውናል። የሌለበትን ባህሪ እንደዚህ ብሏል እያላችሁ እንትን ከምትሉ እንዴ፣ ኧረ በፈጣሪ ተው፣ እውነት ተው።
በዚህ ልክ ጥሩ አይደለም። የምሬ ነው። እና መልካም ምሽት ይሆንላችሁ። ካስቀየምኳችሁ አውፉ በሉኝ ውዶቼ። እንደው በጾም የሚያናግር አይጠፋም ፈጣሪ ሆይ። እኔ ብዙ ጊዜ ሸር ሲያደርጉት እኮ አይቼ ነው አላስችለኛል። የምር እኔ ሊቭ ገና ሲጀምር ጀምሮ እስከ መጨረሻው ድረስ አብሬ ነበርኩኝ። ምንም ይሄ ልጅ የማዳም ቅመም ብሎ የተናገረው ነገር የለም። ግን በዚህ ልክ ወሬ ማቀሳሰር በቃ ኧረ በፈጣሪ እውነት አላህ ይጠብቃቸው። ሀይሚዬና ብሩኬ የኔ ቆንጆች የኔ ድምቀቶች የምር